እንዴ ወይዘሮ ጤናዬ እንዴ ምንድነው 2 ሚሊዮን ብር እንደው ፈጣሪ እንደው አሁን ይሄንን ሰውዬ ሆዱን አራራልኝ እንደው አደራህን መድኃኒዓለም ጓደኛዬ ሳሚ ስደት ላይ የተሰቃየች ነው እባካችሁ ወይ ሳሚ ጓደኛዬ አልቃለች ባትንቷ ነው ያለችው ጓደኛዬ ልጄ በሰው ሀገር እኮ አልፈም ልጄ በሀገር እኮ ነው የሚያልፈው ልጄ ሰላም እንዴት አላችሁ ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና ከዩኒየን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችንም የተለያዩ ፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ ያጋጠሟቸውን ውጣ ውረዶች ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶችም ይቀርቡበታል። በዛሬ ፕሮግራማችንም ሴት እህቶቻችን የተሻለ ኑሮ በመናፈቅና የደላሎችን ማታለያ በመስማት ከሀገር ለመውጣት ከወሰኑ በኋላ በደላሎች ለጉዟቸው የሚጠየቁትን የተጋነነ የገንዘብ ክፍያ ለማሟላት ሲባል ቤተሰቦቻቸውም እንደዚህ አይነት ነገር ውስጥ እንዲገቡ ይገደዳሉ። የልጆቻቸውን ፍላጎት ለማሟላት ሲሉ ካላቸው መሬታቸውን ሸጠው ከሌላቸው ደግሞ ተበድረው ለነዚህ ስግብግብ ህገወጥ ደላሎች ልጆቻቸውና ገንዘባቸውን ያስረክባሉ። ነገር ግን ነገሮች አላማቸውን ሲስቱ አፍታም እንኳን አይቆይም። ልጆቻቸው በህገወጥ ደላሎች አማካኝነት ጉዞ መጀመራቸውን ነው እንጂ የሚያውቁት ቀጣይ ስለሚኖረው ነገር ምንም አይነት መረጃ አይኖራቸውም። ታዲያ የዛሬው ባለታሪክ ቤተሰቦች የልጃቸውን ፍላጎት ለማሟላት ብለው የተሻለ ኑሮ እንዲገጥማቸው ተመኝተው ያላቸውን ሁሉ አሟጠው ሸጠው ለልጃቸው ቢልኩም በጉዞ ላይ እንዳሉ ከደላሎች ተደውሎ ተጨማሪ ገንዘብ ለጉዟቸው እንደሚያስፈልግ ይነገራቸዋል። በዚህ ጊዜ ሁኔታው እንዳሰቡት ሳይሆን ቀርቶ ዕዳና ጭንቀት ውስጥ ሲገቡ እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የታሪኩ መጨረሻ ምን ሊሆን እንደሚችል ተከታተሉ። በህይወት ስንኖር የተሻለ ህይወት ይሰጠናል ብለን ያሰብነው መንገድ በሙሉ እንሞክራለን። ጥሩ ነው ብለን ያሰብነውን ወይንም ጥሩ ነው የተባልነውን መጥፎ ነው እስክናገኘው ድረስ እንታገላለን። አንዳንድ የተሳሳቱ መንገዶች ግን ከራሳችን አልፎ ለሌሎችም ጭምር የሚጎዳና መልሶ ለማስተካከል እንኳን እድል የማይሰጥ ነው። ለዚህ ሐሳባችን ጥሩ ምሳሌ የሚሆነው ደግሞ ህገወጥ ፍልሰት ነው። በህገወጥ ፍልሰት ከሀገር ወጥቶ ኑሮን ለማሸነፍ መሞከር በህይወት መሸነፍን የሚያሳይ የመጨረሻውና ባይሞከር የሚመረጠው ክፉ መንገድ ነው። ሁሌም እንደምንለው ደግሞ ይህ ጉዳይ በሴት ፍልሰተኞች ላይ እውነትነቱ ጎልቶ ይታያል። ሴት እህቶቻችን የራሳቸውንም የቤተሰቦቻቸውንም ኑሮ ለማሸነፍ ከሴትነት ተፈጥሯዊ ባህሪያቸው በመነሳት ከፍተኛ ጉጉት ስለሚያድርባቸው በቶሎ በሰዎች ሐሳብ የመሸነፍና የተነገራቸውን ነገር ሁሉ ጥሩ እንደሆነ ለማሰብ ይፈጥናሉ። እሱንም ሞክረውና ተሳክቶላቸው ለማየት ብዙ ይጥራሉ። በዚህ ጥረታቸው ውስጥ ደግሞ እንዲረዷቸውና እንዲረዷቸው ቤተሰቦቻቸውንም ያሳትፋሉ። ለዚህ ህገወጥ ፍልሰት የሚያነሳሷቸውና ያልፍላቸዋል በርቱ የሚሏቸው እኚህ ህገወጥ ደላሎች ናቸው። መንገዱ ቀላል እንደሆነና ህልማቸውን ለማሳካት አቋራጭና ፈጣን መንገድ መሆኑን በማሳመን ጓጉተው ቶሎ እንዲለወጡ በጉትጎታ ያሳምኗቸዋል። ፍልሰተኛ ሴቶቹ ብቻ ሳይሆን ቤተሰቦቻቸውም በዚህ ጉዳይ እንዲሳተፉ ምክንያት ይሆኗቸዋል። ለጉዞ ይህን ያህል ገንዘብ ያስፈልጋቸዋል በማለት ከቤተሰብ በጉትጎታና በጭቅጨቃ እንዲቀበሉ ያግባቧቸዋል። የልጆቻቸውን ክፉ ማየት የማይፈልጉ ወላጆች ደግሞ ልጆቼ አንዴ ጓጉተዋል፣ እኔስ መከልከል የሚያስችል ምን ምክንያት አለኝ ብሎ በማሰብ ያለውን አራግፎ መሬቱን ሸጦ ከሌሎም ተበድሮና ዘመድ አዝማድ አስቸግሮ የልጆቹ ህይወት እውን ይሆንልኛል ብሎ በተስፋ ተሞልቶ ለልጆቹ ጉዞ ገንዘብ በማዘጋጀት ጥሪቱን አሳልፎ ይሰጣቸዋል። ከዛም በእነዚህ አልጠገባይ አረመኔ ህገወጥ ደላሎች አማካይነት ገንዘባቸውን ተቀብለው የጨለመውን ጉዞ በገዛ ገንዘባቸው ያስጀምሯቸዋል። የሰቆቃ ህይወታቸውም እዚህ ጋር ይጀምራል። አላ
አሎ አቤት የምን ቪዲዮ ለኔ የኔ ልጅ ሳምሪ ቪዲዮ የላክልኝ እሺ ቆይ እስቲ የምን ቪዲዮ ነው የሚለኝ እንዴ ሳምሪ ወይኔ ተረጋጊ እስቲ ተረጋጊ መጀመሪያ አንቺ ተረጋጊ እንደ 2 ሚሊዮን እዚህ ሀገር መለወጥ ይመጣል አንቺንም ለውጣ እሷም ስራ አሰራ ለዘንጃው እኮ ጉድ እኮ ነው የሚሰማው አይሰሙ አርፎ ቢቀመጡልን ይሄ 2 ሚሊዮን ለአንቺም ለሷም እንደው ምን አለበት እንደው ምን ነግራቸው እነሱ እንደው ቢሰሙን ይሄ 2 ሚሊዮን እዚሁ ቢኖርበት እዚሁ ቢሰራበት አንቺም ተለውጠሽ እሷም ተደስታ የምትኖርበት ይሆን ነበር ስንነግራቸው አይሰሙን እኛ በመናወራው እኛ በመነግረው አይቀበሉን እንደው አሁን ወደ መፍትሄው ካልሄድን በቀር ምን ስናረጋለን መፍትሄውን መፈለግ ካልሆነ አሁን ማልቀሱም መጮሁም ምንም ለኛ የሚጠቅመን ነገር የለው እስኪ እንደምን መፍትሄ እንፍጠር ተይ እንደሷ አትሁኝ እንደሷ አትበይ ተይ እንደሷ አትበይ ምን ሆነች በቃ እንደሷ አትበይ ቆይ ነገሩ እንደዚህ አይደለም ወደ መፍትሄው መሄድ ነው አንቺም እኮ ትታመሚያለሽ እንዴ ብትኖሪ አይደል የጠየቁሽ እንደው እግዚአብሔር ባይል ነው እንጂ እኮ እሷ እንዳለችው ነው ምታድግበት ነበር አንቺ ብትለወጪበት አሁን ሁሉን ነገር ትታን ምን እናድርግ ወደሚለው እንሂድ በቃ 2 ሚሊዮን አው በቃ ወደሱ ምንድነው የምናረገው በቃ ወደሱ እንሂድ እናቴ ይኸውልሽ እድሩንም እናነጋግርላት ወጣቱን ቆቤጣናው ነው ቀድማ እንሰጣት እናድርግ ወጣቱንም እንጠይቅ እኛም ያቀማችን ጓደኞች ሰብስበን እስኪ አንድ ሰው በአካባቢ እንዴ ወደ መፍትሄው ይሻላል ሁሉንም እንደዛ እናድርግ እንደሱ ነው የሚሻለው ጠንክሪ አንቺ በርትት በይ በቃ እንግዲህ ለሷን ለማድረግ አንቺ በርትት ጠንክር በይ እድሩንም እቁቡንም የጣልሹንም እቁብ ቅድሚያ እንዲሰጥሽ የማንም እዳ የጣፍ አንተ ይሆን ቅድሚያ እንዲሰጥሽ እናደርጋለን ወጣቱንም ሰስጋጃለን እኛም ደግሞ በአቅማችን የቻልነውን እናረጋለን ጉርበትና ለመቼ ነው ያገኙ ነገር የለም እንዴት ተጎዳሽ እንደው መከራሽ ካላመጣሽ በቃ ለንገላት ነው አይ ወላድ ነው እንደምን ይሻላል ተረጋጊ አንቺም እኮ ጤና ያለሽ ተረጋጊ እንደዛ ይባል እንዴ አልሞተች በቃ ብር ለማግኘት ነው እንዴ ስራቸውን ይስጣችሁ እንዴ 2 ሚሊዮን ብር አውርሷ እዚህ ስንት ነገር የሚሰራበት ተለውጣ የምትለውጥሽ ነው በቃ አሁን አታልቅሽ ወደ መፍትሄ የሚሻለው መፍትሄው ነው አንቺም አታልቅሽ
እቁቡን መጀመሪያ እንዲሰጣት እናደርጋለን። ወጣቱን እንሰበስባለን። እኛም የቻልነውን ያቅማችንን አድርገን ልጅቷ የምትወጣበትን የምትመለስበትን ተረጋጊ። በእንግዲህ ወደ መፍትሄው እንሂድ። እዚህ ቁጭ ብሎ ማልቀሱ ምንም አይጠቅም። አሁን እኔ ተነስተን እኔና እሷ ለድሩም ዳኛ እንደውላለን፣ ለቁቧም ዳኛ እንደውላለን። እቁቡን መጀመሪያ እንዲሰጡሽ ከድርም እንዲሰበሰብ ሲሞት ብቻ ነው። ወጣቱንም ሰብሰብ አድርገን መፍትሄውን እንፈጥራለን። በቃ የድሩን ዳኛ ተወብሻትን እኔ አናጋግራቸዋለሁ፣ የቁቧንም ዳኛ እኔ ያነጋግራታለሁ። እናንተ እንደ ወጣቱን አስተባብሩልኝ። ገንዘብ የሚገኘው በወጣቱ ነው። ወጣቱን አስተባብሩ። ምንም ችግር የለም። ተረጋጊ። በአንቺም ደውዬ እኛም ወጣቱን ሰብስበን እንደሚሆን እናደርጋለን። አይዞሽ። ሰው ለመቼ ነው? አንቺ ጠንከር በይ፣ በርቺ፣ አይዞሽ። በማልቀስ የሚመጣ ነገር የለም። በጠንከር ጠየቅ አድርገን ተመልሰን እንመጣለን። እሺ እናቴ፣ አንቺ መደወል ይችላልሽ። በተረጋጊ፣ አይዞሽ፣ በርትት በይ። ሰላሙኝ፣ አይዞሽ፣ እሺ፣ አይዞሽ፣ በርቺ። መቼም ያሳደጋችኋት ልጅ አለ። ለእኛም ልጃችን ናት እኮ። ጫትሽን ሰምተን ነው እኮ ደንግጠን የመጣነው። በይ ደህና ዋይ። ልጄ ይገሉሽ ይሆን? ልጄ ስቃይሽ ናት። ሳምሪ እንደው ይሄንን 2 ሚሊዮን ብር እንደው በሀገርሽ ላይ እዚሁ ብትሰሪ እዚሁ በሀገርሽ ላይ ብትቀመጭ ልጄ ለእኔም ለእህቶችሽም ትተርፊ ነበር ልጄ አሁን ይሄንን 2 ሚሊዮን ብር አንስተሽ ለማንም የምንሰጠውን ልጄ እምቢ አልሽኝ። በማክርሽ ተይበልሽ ልጄ፣ ተይበልሽ ልጄ። በሰው ሀገር እኮ አልፈም ልጄ፣ በሀገር እኮ ነው የሚያልፈው ልጄ። ይኸውልሽ አገርሽ ላይ ቢሆን እንዴት ችግርሽን ማን ያስርሽ ነበር ልጄ? ወገንሽ መሀል ብትሆኝ ልጄ ማን እንደዚህ ይጠፍርሽ ነበር ልጄ? አይ ሳምርዬ፣ እስቲ ላነጋግራቸው እንጂ ምን አደርጋለሁ? አይ ልጄ ምንት የጤኔ እስማን አረፈ በስቲ ምን ሆነሽ ነው? ወይኑ ሳምርዬ ምን ሆነሽ ሳምርዬ? ኧረ በመድኃኒዓለም ምን ሆና ነው ሳምሪ? ኧረ የጤኔ ንገሪኝ በእግዚአብሔር ምን ሆና ነው? አረብ ሀገር ሄዳለን ይዘዋት። ይኸውልሽ እንዴት አድርገው እንዳሰሯት ልጄ። ይኸውልሽ ወይኔ ሳምሪዬ፣ ወይኔ አፈር ልብላ የእኔ እናት። ወይኔ ልጄ። እሺ ታዲያ አሁን እኛ ምን ላድርግ ታዲያ? እኔ እንደው ምን ላግዝሽ? 2 ሚሊዮን ብር ካላመጣች አንለቃትም ብለው ይኸውልሽ እንደዚህ አድርገው 2 ሚሊዮን ብር ካላመጣች አሉኝና 2 ሚሊዮን ከየት ይመጣል? ወይኔ እህቴ፣ እኔ እኮ ተይ ብያት ነበር። ተይ ይቅርብሽ፣ ሀገርሽ ላይ ሰርተሽ እኮ አንቺ መለወጥ ትችያለሽ ብያት ነበረ። አይ መቼ ይሰማሉ ልጆች? ወይኔ ሳምርዬ፣ እና እኔ 2 ሚሊዮን ብር ከየት ይመጣል? ከየት እናመጣለን? እንትዬ ጤኔ፣ ወይኔ እዚሁ እኮ እንደው በዚህ 2 ሚሊዮን ብር እኮ ሰርታ ምን ብላ እኮ መቀየር ትችላለች ቢኖራት። እኔ እኮ መክሪያት ነበረ። ወይኔ እህቴን፣ ወይኔ ጥፍር አድርገው አስረዋታል እኮ። ወይኔ እህቴን፣ እንዲህ እንዳሰሯት ይኸውልሽ ከዚህ ነው የምንኖረው ውራት ነው የሚሉት። ወይኔ አምላኬ። እሺ እኔ ምን ልርዳሽ? እቁቡን እንደው የመጀመሪያውን ስጭኝ ብዬ ነው የመጣሁት። የእኔ እናት እቁቡን ስጭኝ። ወጣቶቹ ነገር ወይዘሮ ይፍቱ ስራ መጥተው ነበረ እና ስሰማ ወጣቶቹ እናስተባብራለን ብለዋል። የድር ዳኛውንም እኔ ራሴ ጠይቀዋለሁ። አንቺ እቁቡን አሰባስቢልኝ እና እንደምንም ብለን ልጄን እናድናት ልጄ። እሺ ምንም ችግር የለም ትዬ ጤናዬ፣ ምንም ችግር የለውም። በቃ ያው ታውቂዋለሽ እኔ ብቻዬን መወሰን አልችልም።
አነጋግራቸውና ኃላፊውንም አነጋግረዋለሁ። እንደገና ደግሞ ያው ባለቁቦቹንም አነጋግራቸው የሚሆነውን እናደርጋለን። አትጨነቂ በቃ አንቺ እግዚአብሔር ያውቃል። አይዞሽ የኔ እናት አይዞሽ። ምን አለ ብትሰማኝ ኖሮ፣ ምን አለ እሺ ብትለኝ ኖሮ። ይሄ 2 ሚሊዮን ብር እኮ ሀገሯ ላይ እኮ በደንብ አድርጋ የምትለወጥበት አንቺንም የምትለውጥ ሀገሯን ጭምር የምትለውጥበት ነው። ይሄም 2 ሚሊዮን ብር ነበር። አይዞሽ በቃ እንደሚሆን እናደርጋለን። ከየመስሪያ ቤቱም ከምኑም በቃ እየተነጋግረን የሆነ ዘዴ እንፈጥራለን። አይዞሽ የሚሆነውን እናደርጋለን። ምንም አትጨናነቂ። አይዞሽ የኔ እናት አይዞሽ። እስቲ ወይ ግቢና አረፍ በያ ውስጥ ልሂድ እስቲ። ምኑን አረፍ አልኩኝ። ተረጋጊ እስቲ በእናትሽ። እንደው እንደዚህ ሆነሽስ እንደው ወይ ሆኖም ታዲያ የተከፈለው ዋጋና ገንዘብ እንደተባለውና ደላሎቹ እንደነገሯቸው መካከለኛው ምስራቅ የሚያደርሳቸው ሳይሆን በደላሎቹ ተበልተው በመንገድ የሚያስቀራቸው እንደሆነ ይረዳሉ። ፍልሰተኛ ሴቶቹም ሆኑ ተበድረው የላኳቸው ወላጆቻቸው ይህንን እውነታ ለማወቅ ጊዜ አይፈጅባቸውም። ምክንያቱም የተከፈለው ገንዘብ አሁን ያሉበት ቦታ ብቻ እንደሚያደርሳቸውና ወደ መካከለኛው ምስራቅ ለመድረስና ህልማቸውን ለማሳካት ግን ተጨማሪ ገንዘብ እንደሚያስፈልጋቸው በመንገድ ላይ እንዳሉ ስለሚያስረዷቸው ይህንን እውነት ለወላጅ ቤተሰቦቻቸው በስልክ ደውለው ስለሚነግሯቸው እንደተጭበረበሩና እንደተበሉ ስለሚረዱ ህገወጥ ደላሎቹ የልጆቻቸውን ነፍስ ለማትረፍም ሆነ ወደ ውጭ ለማሻገር ተጨማሪ ገንዘብ ወላጆቻቸውን ደውለው እንዲጠይቁ ያደርጓቸዋል። ታዲያ እዚህ ጋር ነው ሌላ ታሪክ የሚፈጠረው። ወላጆች ገንዘባቸውን ብቻ ሳይሆን የልጆቻቸውንም ህይወት አደጋ ላይ እንደጣሉ ጭምር ይረዳሉ። በዚህ ጊዜ በሁለት ጉዳዮች ለጭንቀት፣ ከልክ ላለፈ የገንዘብ ብክነትና ዕዳ ይዳረጋሉ። ገንዘባቸውን ማጣታቸው ሳያንስ ጭራሽ የልጆቻቸውንም ህይወት ለማትረፍ በድጋሚ ችግር ውስጥ ይገባሉ። ከዛም የልጆቻቸው የለውጥ መንገድ መሆኑ ቀርቶ በህይወት የመቆየትና የመሞት ጉዳይ ይሆናል። የቻለና የመበደር አቅም ያገኘ በደላሎቹ የተጠየቀውን ገንዘብ ከፍሎ ቢያንስ ለተወሰነ ጊዜ ህይወታቸውን ያቆያል። የሌለው የሚረዳውና መሄጃ ያጣ ወላጅ ደግሞ የልጁን የሞት መርዶ እቤቱ ተቀምጦ በጭንቀት ይጠብቃል። ሆኖም ገንዘብ መላክ ብቻ የነሱን ህይወት ለማትረፍ በቂ አይደለም። በዚህ ላይ የደላሎቹ መልካም ፍቃድና እድለኝነት ይወስነዋል። ካልፈለጉ ግን ገንዘብ እየላኩም በመንገድ ገለዋቸው ሊሄዱ ይችላሉ። ብቻ ሁሉም ነገር እጅግ አስቸጋሪ ነው። እንደው ፈጣሪ እንደው አሁን ይህንን ሰው የሆዱን አራራልኝ። እንደው አደራህን መድኃኔዓለም እንደው ከድሩ ያለውን ያህል ቢሰጠኝ ወጣቶቹ ከሚለምኑት ጋር አንድ ላይ እንደው ልጄን አይተርፍልኝ ይሆን? እንደው መድኃኔዓለም እንደው የዚህን ሰው የሆድ አራራልኝ አለው። ወይ አይ ሳምራዊት አሁን ምንድን ነው የምላቸው? ኧረ ፈጣሪ እንደው ባዳውን ሁሉ ደግ አድርግልኝ። አሁን እችን ልጅ እንዴት ብነግራቸው ነው አሁን እሺ የሚሉኝ? ደህና ዋሉ እንዴ? ወይዘሮ ጤና እንዴ ምንድን ነው? ምን ጉድ ተፈጠረ? ምን ነው? እስቲ አረፍ። ምን ነው? ቁጭ በይ። ምን ነው? ቆይ እስቲ ረጋ በይ። ምንድን ነው ችግሩ? ልጄ ሳምራዊት አረብ ሀገር ሄዳለሁ ብላ ሄዳ ነበር ስደት። እንደ ቆይ ለቅሶን ተይው እንጂ ንገሪኝ። አሁን መንገድ ተያዘችና 2 ሚሊዮን ብር ካላመጣሽ እንገልሻለን አሏት ልጄን። በስ ልጄ በምን አቅሜ ጌጥ ነው የማመጣው? ልጄን ማተርፋት በምን ነው? ቆይ ረጋ በይ እስቲ ረጋ በይ። 2 ሚሊዮን ብር አዎ፣ ከየት እንደማመጣ ግራ ገባኝ። እንደው እርሶ ከድሩ እንደምንም ብለው ብሩን ከፍለን ቀስ ብለን እንከፍላለን። ወይዘሮ ጤናዬ እድራችን ሲመሰረት እኮ አንቺም ነበርሽ። ስንት ዓመት 20 ዓመት እኮ አይሆነንም። በዚህ ጊዜያት እኮ አለ የሚባለው ብር እንኳን 2 ሚሊዮን ብርና 200 ሺህ ብርም ያላል መሰለኝ። ምን ነው ወይዘሮ ጤናዬ ባይሆን
2 ሚሊዮን ብር 2 ሚሊዮን ብር እኮ ሀገራችን ላይ ምን ያህል ስራ በሰራ ምን ያህል ባደግንበት ምን ይሻለኛል አሁን ምንድነው የሚመክሩኝ መቼ የምታቋት ልጅ ናት የሚገርም ጉድ ነው 2 ሚሊዮን ብር ድሮ ያን ያህል ብር ቢኖረው ስንት ነገር በሰራ እቺ ሲያልሻት ልጅ 2 ሚሊዮን ብር ብታገኝ ምን ያህል ስራ ሰርታ ባደገች በሷ ስር ስንት ሰዎች ባስተዳደረች 2 ሚሊዮን ብር ይገርማል በአሁንኛ እኔ የምልሽ ነገር ቢኖር እድራችንን ታውቂያለሽ ከመጀመሪያ እስከ መጨረሻ ታውቂያለሽ የማታውቂው ነገር የለም ይሄን ያህል አመት ስንቀመጥ 2 ሚሊዮን ብር አይደለም 200 ሺህ ብር እንዲያው ይኖር እንደሆነም አንቺው የምታውቂው ነገር ነው ዞሮ እኔ ብቻ የምወስነው ነገር የለም እንግዲያው መቼም ኮሚቴውን ላሰባስብና ከኮሚቴው ጋር ተነጋግረን ማድረግ የምንችለው ነገር ካለ እናደርጋለን እሺ በይ አይዞሽ 2 ሚሊዮን ብር አይ ቁጥሩ እንዴት ቀለለ ባካችሁ እሺ እንግዲህ አመሰግናለሁ ፈጣሪ ያክብርልኝ አሜን 2 ሚሊዮን ብር ጉድ ነው በስቲ እግዚአብሔር ፈጣሪ ካንቺ ጋር ይሁን ከኛ ግን ብዙ አትጠብቂ እምታውቂውን ታውቂያለሽ ልጄ በይጂ 2 ሚሊዮን ብር ልጄ አይ 2 ሚሊዮን ብር አሁን ጊዜ ልጆች ቆም ወለብ ያስቡ ምን አለ ሁሉ ነገር እኮ አልጋ ባልጋ አይደለም የማያውቁት እኮ ሀገር አይናፍቅም በሀገራችን ሰርተን ማግኘትና መለወጥ ሲገባን የማናፍቀውና የማያቀን ሀገር ሄደን ራሳችንንም ቤተሰባችንንም ወገናችንንም እናስቸግራለን ኧረ እባካችሁ ቆም ብላችሁ አስቡ ወጣቶች ይገርማል 2 ሚሊዮን ብር የሚገርም ጉድ ነው አንተ የሚገርም ነው ዛሬ ኧረ በጣም ተሰራዋል አይቀርም የሰፈር ይሻላል ማለት ነው የሰፈር ይሻላል እነሱ ሊቆራጡ ነው እኔ እንጃ ምን ነው መስኪና ምን ተፈጥሮ ምናልባት የኛ ጓደኛ እኮ ወደ ሊቢያ ስትሄድ በደላሎች ተያዘችና የወይዘሮ ሳምሬት ነው እና እሷ ተይዛብን አሁን 2 ሚሊዮን ብር ተጠየቀ። ያኔ ጓደኛ ናት። እባካችሁ ተባበሩ። በጣም በስቃይ ላይ ነው ያለችው። ለዚህ ነው የጠፋችው። አይተናችሁ እኮ ናቅም ያላችሁ እባካችሁ ጓደኛዬ ተሰቃየች። ቦታ ላይ ያለችው ያላችሁ ተባበሩ። በጣም ብዙ ጊዜ ናችሁ። እዚህ ሀገር እኮ ሚሊዮን ቢኖርባት ስራ ተራበት ነበር። እስቲ ያላችሁ ነገር ጓደኛችን ነፍስ እናትርፍ ተባበሩ ነው ነገር ያላችሁ ያላችሁ ተባበራና በቃ እንግዲህ ደሞን ምናምን አንድ ላይ አድርገን ሰብሰብ ብለን እንግዲህ ያጥማችንን ምንድነው እንደኔ የሰፈር ልጆች አይደሉ እንዴ? የሰፈር ልጆች ናቸው። እንዴ ምን ተፈጥሮ ነው? እንጃ ማን ነው እኮ እንጃ። እስኪ እንዴ ምን ሆናችሁ ነው? እባካችሁ ጓደኛዬ ሳምሪ ስደት ላይ እየተሰቃየች ነው። እባካችሁ ያላችሁ ነገር ተባበሩ። እባካችሁ እየተሰቃየች ነው። እባካችሁ ያላችሁን 1.5 ሚሊዮን ነው። እባካችሁ 2 ሚሊዮን ብር በጣም እየተሰቃየች እየተገረፈች ነው። በእናታችሁ በቃ እንግዲህ ያለን ከቤት ይወጣ ነው። በቃ እንግዲህ ያላችሁ እናንተ ደግሞ ለደረሻ አስተባብረን ምናምን የሆነ ነገር ለፈጣ አለበት። ይስጥልን ወይ ጓደኛ አልቃለች እኮ አልቃለች። ባትንቷ ነው ያለችው ጓደኛ። አዎ በነሽ ተሽዋል አይደል?
ማሚ ጋር ቪዲዮን አይተሽዋል አይደለ? ማሚ ሳይታይ በጣም ነው የሚያሳዝነው። ግን እኮ 2 ሚሊዮን ብር እኮ እዚህ እኮ ብዙ ነገር መስራት ይቻል ነበር አይደለ? በ2 ሚሊዮን እዚህ መስራት እኮ ይቻል ነበር። አይዞሽ በጣም ያሳዝነው። የስደት በጣም አስከፊነቱ ይሄ እኮ ነው። እሷ በዚህ እንትን ብትለው ሁሉ ነገር አይመጣም ነበር። አይዞሽ በጣም ነው የምታሳዝነው። ሰውነቷ በጣም ተበልቷል። ጓደኛችን መሰለሽ ቆንጆ ጓደኛ አይዞሽ ሰበሩናለች። ማልቀስ መፍትሄው ነው። አሁን መፍትሄው ወደ እንትን መሄድ ነው እንጂ ልጅቷን ህይወት ማዳን። አይዞሽ በቃ አታልቅሽ። እንደዚህ አትበይ። 2 ሚሊዮን ብር እኮ በጣም ብዙ ብር ነው እዚህ ሀገር ላይ ለመለወጥ። በተለይ ትዕግስት ቢኖረን በጣም የምንለወጥበት ብር ነው። አይዞሽ በተለይ ለወጣት ትዕግስት ቢኖረን የምንለወጥበት ብር ነው። አይዞ ማልቀስ አሁን ብዙ መፍትሄ ነው። ግን ሰው እኮ አትመስልም። እንዴት እንደምታሳዝን ጨካኞች ናቸው። ሰው እንዴት እንደዚህ ይመታል? አይመታ። አይዞሽ ያለውን ነገር ያለውን እኛ መፍትሄ ለመፍጠር እንሞክራለን። አይዞሽ አታልቅሽ። ማልቀስ ብዙ መፍትሄ ነው። አሁን ወደ መፍትሄ ብንሄድ ይሻላል። አትዘኝ። አይዞሽ እኔ ነኝ። ይህ ሁሉ መስዋዕትነትና ንብረት እንዲሁም ጭንቀትና ሐሳብ የፈሰሰበት ሁኔታ ላይሳካ የሚችልበት ደረጃ 90% ይደርሳል። የተቀሩት የተባለው ቦታ ቢደርሱም እንኳን መከራው ግን በሌላ አዲስ ምዕራፍ ይቀጥላል። በዚህ ጠባብ መንገድ ነው እንግዲህ በአጋጣሚ ያልፍልኛል ብለው ብዙ ሴቶች ሀገራቸውን ጥለው የሚፈልሱት፣ ወላጆችም ያልፍላቸዋል ብለው የሚለፉት። ሆኖም ይህን ያህል መስዋዕትነት መክፈል ከተቻለ ለምን ይህንን ጥረት በሀገራቸው እንዲሞክሩት እድል መስጠት አቃተን? የሚከፈለው ገንዘብ ሀገራቸው ላይ የሆነ ሥራ አያስጀምራቸውም? ቢያንስ ሀገራቸው ላይ ቢከስሩም እንኳን ገንዘብ እንጂ ሕይወታቸውን አይደለም። ብር እንጂ የሚያጡት የገዛ አንድና መተክ የሌለውን ነፍሳቸውን አይደለም። ቤተሰብም ለሕገ ወጥ ፍልሰት መሐረቡንና ኪሱን ከማራቆት ለምን በሀገራቸው ላይ እንዲሰሩ መንገድ አያመቻችም? በኋላ ተበድሮ ልጆቹንም ተስፋቸውንም ከማጣት ለምን አሁን ተበድሮ ሥራ እንዲጀምሩ አይመካከሩም? ከሕገ ወጥ ፍልሰት የማይሻል ምንም ነገር የለም። ፍልሰት ክፉና መጥፎ ነው። ሰብሮ ከመንገድ ያስቀራል። ሀገር ላይ ለመለወጥ መሞከር ግን ይሻላል። ምክንያቱም ሌላው ቢቀር ሕይወትን መታደግ ያስችላል። ውድ የወደ ሀገር ቤት ተከታታዮቻችን የዛሬ ባለታሪኮቻችን ቤተሰቦች ያላቸውን ሀብትና ንብረት ሸጠው በህገወጥ ደላሎች አማካኝነት ተጭበርብረው ቢልኩም ልጃቸውም ያሰበችበት ሳትደርስ እነሱም ሀብታቸውን ተበልተው የህገወጥ ደላሎች ሲሳይ ሆነው ቀርተዋል። በባዶ እጃቸው አጨብጭበዋል። በሱ ብቻ ሳያበቃ ልጃቸውም በጉዞ መሃል ያለች ተጨማሪ ገንዘብ እንዲልኩም ታዘዋል። በዚህም የተነሳ ለጭንቀትና ለውጥረት ተዳርገዋል። እንግዲህ ውድ ተመልካቾቻችን ሁሉም መንገድ አያስኬድም። ሁሉም አማራጭ ልክ አይደለም። የማይጎዳውን ትክክለኛውን መንገድ መምረጥና ጊዜ ወስዶ ማጥናት ለነገ የማይባል የህልውና ጉዳይ ነው። አንዴ በስህተት ጉዞ ከጀመርን መመለስም ሆነ ከሁኔታው ማምለጥ እጅግ ከባድ ነው። ቤተሰቦቻችንን ለችግር ራሳችንንም ለጉዳት ከማጋለጣችን በፊት ቁጭ ብሎና ተረጋግቶ ማሰብ ብልህነት ነው። የዛሬን አበቃን። ሳምንት በሌላ ፕሮግራሞቻችን እስከምንገናኝ ድረስ ቸር ሰንብቱ።